ከሁለት ወር በፊት ሞታለች የተባለችው ሀና በህይወት አለች መባሏ የምን ያክል እውነት አለው? አብረን የምናየው ይሆናል። ደላሎች ስትባሉ መቼም ነፍሳችሁ አይማርም። እኔ እንጃ። እውነት እናንተ ከሰው ነው የተፈጠራችሁት? ከምንድን ነው? ይሄ እኮ እንደ አይነት ጨካኝ በተሞላበት የሚሰራ እኮ አጋንንት ሸይጣን ብቻ ነው። ከሰው ልጆች ይሄ አይጠበቅም። እና እጅግ ያሳዝናል። እናንተ ቤተሰብ የላችሁም? የእውነት አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይለያችሁ። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቻናሉን ተቀላቀሉ። ዛሬ በአዲስ ነገር መጥቻላችኋለሁ። በእርግጥ እየጠፋሁ ነው። መጥፋት አብዝቻለሁኝ። ከስራም አንፃር ረመዳንም ስለሆነ ረመዳን ከተፈታ በኋላ አንዳንድ ነገሮች ታውቃላችሁ አይሟላም እና ለዛ እየጠፋሁ መጥቻለሁ። እና ሀና ስለ ሀና ብዙ የሚሰሩ ቪዲዮዎችን አይቻለሁ። በእርግጥ ቪዲዮ ለመስራት አንዳንዴ ባንሯሯጥ ማለት እውነታን ይዞ ለመምጣት ስንል ትንሽም ዘግየት ብያለሁ። የሀና ነገር እውነታው የምን ያክል ነው የሚለውን ቆም ብዬ አስቤ እስኪ በጣም እንደማናቸውም ሶሻል ሚዲያ ደግሞ ሳይ እስኪ የሚሸራሽረው እውነታ የምን ያክል ነው ብዬ እኔም ቪዲዮ ለመስራት ዛሬ ተገድጃለሁ ማለት ነው። እንግዲህ ይቺ እህታችን ሀና ሁላችሁም ታውቋታላችሁ። ከዚህ በፊትም እንግዲህ ሞተች ተብሎ እኛም እንደ ሞተች ሞተዋን ተቀብለን ለእናንተ አስተላልፈን ነበር እና አሁን ደግሞ ሀና በህይወት እንዳለች አየናት ያሉ እንግዲህ የአይን ምስክሮች እየተናገሩና እየመሰከሩ ይገኛሉ ማለት ነው። እንደገና ደግሞ ደላሎች ደግሞ ጆሮ ዳባ ልበስ የለችም ሀና ሞታለች በሚለው ነው እንግዲህ ድምድም ያደረጉት ማለት ነው። ልጅቷ እንዳለች ደግሞ የአይን እማኞች እንዳልኳችሁ እየመሰከሩ ነው። ከአጠገቧ የመጡ ልጆች እየመሰከሩ ነው። እና እውነት ሰው ስንባል እንዲህ ምን አይነት ነው? እውነት እኒህ ደላላ ተብዬዎች እናንተ ከምንድን ነው የተፈጠራችሁት? ከሰው ልጆች ነው ከእንስሳ ነው የተፈጠራችሁት? እንዲህ ሰውም እኮ እንስሳ ነው፣ ግን የሚለየው አስተሳሰቡ ነው። ስለሚያስብ ነው። እንስሳ ደግሞ አስተሳሰብ ስለሌለው ነው እንጂ ሁሉም እንስሳ ነው አይደል እንዴ? የእውነት እናንተ ካስባላችሁ ቅንጭላት አላችሁ? ከምንድን ነው የተፈጠራችሁት? እጅግ ያሳዝናል። የሰው ልጅ ጭካኔ በተሞላበት እንግዲህ ማሰቃየት ማለት አሁን ይህች እህታችን አልሞተችም። ደላሎቹ እንግዲህ እንዳገቷት ነው እየተነገረ ያለው እና ታግታ ነው። ሀና አልሞተችም፣ ታግታ ነው። ይህን ደግሞ ብዙ የአይን እማኞች እየመሰከሩላት ይገኛሉ ማለት ነው። ሀና እንዳልሞተች በቃ ዋሻ ውስጥ ታግታ ውሃ ስትቀዳ እየቀዳይ ቂጣ እየጋገረች እነሱን እያበላች ሲፈልጉም እየደፈሩ ሲፈልጉ ወላሂ በጣም ነው የሚሰቀጥጠው፣ በጣም ነው የሚሰቀጥጠው። እና ይቺ ልጅ አለች እንግዲህ ይህንን ያሉትም ደግሞ እንደሷ የታግተው የነበሩ ለነሱ አገልጋይም ሆነው እንደፈለጉም እያደረጉ እየደፈሩ ሲፈልጉ ለሁለት ሲፈልጉ ለሶስት እየደፈሩ እነዚህ ጨካኞች አረመኔዎች እና ከብት ይመስል ከብት ነው አንድ ሰው ላይ የሚረባረበው አይደል እንዴ? የሰው ልጆች እኮ ናቸው ትንሽ የማታስቡ። እንደዛ ካደረጉ በኋላ ነፍሰ ጡር ሲሆኑባቸው አውጥተው የጣሏቸው ልጆች ናቸው። የነሱን አሁን ገመና እያወጡት ያሉትና መረጃ እያወጡባቸው ያሉት እና ስለ ሀናም ለአለመሞት ታግታ እንዳለች እንዳልሞተች የተናገሩት እንደሷው ታግተው የነበሩ ላኪን ግን ሲያረግዙባቸው አውጥተው የጣሏቸው ናቸው ማለት ነው መረጃውን ያወጡት። ስለዚህ ሀና ብቻ ነበር በስሎ ነበር የታገተችው። ብዙ ሀናዎች አሉ፣ ብዙ ብዙ እና እንደዚህ ያለ አረመኔ ስራ ለምንድን ነው? የሰው ልጆች አይደላቸውም ወይ? እናንተ እህት የላችሁም ወይ? ከሴት አይደለም ወይ የተፈጠራችሁት? እናንተ እናት የላችሁም ወይ? ሴት ልጅ ይህን ያክል ጭካኔ በተሞላበት ማሰቃየት የምን ያክል ውስጣችሁ ታዘዛችሁ? ግን እንዴ እውነት እናንተ ምን አይነት አስተሳሰብ ነው ያላችሁ? እና ልጅቷ አሁን በህይወት አለች። ሀና አልሞተችም፣ በህይወት አለች። ግን የምትለቀቅበትን መንገድ ሁላችንም ድምፅ መሆን አለብን።
እውነት ለመናገር ምን አይነት ጊዜ ነው የተፈጠረው? ምን አይነት ጊዜ ነው የተፈጠረው? ምን ላይ ነው ያለ ነው? የሰው ልጅ የሰው ልጅ ላይ ጭካኔ በተሞላበት ይቺ ልጅ እህታችሁ ናት እኮ የሀገር ልጅ ማለት እህት ማለት ናት። ስለዚህ እንደ ገንዘብ እኮ ሲሄድም ሲጠፋም ነው። እናንተ ለገንዘብ ብላችሁ የሰው ልጅ በዚህ ልክ ማሰቃየት ማለት ምን ማለት ነው? ነገ አትሞቱም። ይቻለም እኮ የኮንትራት ናት። ምንም ፎቅም ስሩ፣ ምንም ስሩ፣ ምንም ስሩ ይቻለም ከኮናትራችኋት ነው እንጂ ያላችሁት የዘላለም ቤታችሁ አይደለችም እኮ። እናንተ ግን የዘላለም ቤታችሁ አድርጋችሁ የያዛችሁት ጨካኞች፣ ክፉዎች ነገ ዋጋችሁን ታገኛላችሁ። ከዱንያ ጀምሮ ነው የሚያሳያችሁ። በአሄራ ብቻ እንዳትጠብቁ። የአሄራችሁንማ ታውቁታላችሁ እንደ ስራችሁ። ሰው መቼም ያጨደውን ነው ያዘራውን ነው የሚያጭደው አይደለም። ስለዚህ ስራችሁ ምን እንደነበረ ስለ አሄራችሁማ ታውቁታላችሁ። ሸይጣን ቁራጭ እንዲህ ነገ ትሄዳላችሁ። በሚሊየን ሰብስቡ። የሰበሰባችሁትን በረካ የለውም። የምር እንዴ ስንት ቅንጭላቱ የተዘጋለ እዱንያን እንደ አኼር አድርጎ የዘላለም ቤቱ አድርጎ የሚያይ እንዲህ ልክ እናንተ እዱንያን የዘላለም ቤታችሁን ያደረጋችሁት ነገ ባቡ ደጅ ተጠቅለህ መሄድህን አታውቅም። ገንዘብ ብቻ እና ለገንዘብ ተብሎ ነው ይቺ ልጅ እንግዲህ ተክሌ የሚባለው እንግዲህ ትግሬ ነው፣ ዋናው ነው እሱ ነው እንዳሳገታት ነው እንግዲህ መረጃዎቹ የወጡት ማለት ነው። ከዛው እንግዲህ እንዳልኳችሁ አስረግዘው ሲታመሙባቸው ደግሞ አውጥተው እኮ ነው የሚጥሏቸው። አረመኔዎች አስባችሁታል? ሰው በገዛ ዜጋው ላይ ይህን ያክል ጭካኔ በተሞላበት የሰውን ልጅ ማንከራተት ምን ማለት ነው? ላይ በጣም ነው የሚያሳዝነው። እንግዲህ ለልጅቱ አላህ እውነታውን ያውጣላት፣ አላህ በሰላም ያስፈታት። እነዚህ ጨካኞች አሁን ራሱ ሲነቃባቸው ምን እንደሚያደርጓት አይታወቅም። ያሟሊህ ልጅቷ በህይወት አለች። ስሞታለች ካላቸው መረጃ አምጡ ሲባሉ የሰው አስክሬን ቆፍረው የሚያመጡ አውጥተው የሚያመጡ ጨካኞች፣ ትንሽ የማይሰቀጥጣቸው እውነት ለመናገር ወዴት እየተሄደ ነው ግን? እውነት በቃ የሰው መረጃ አምጡ፣ የሞተችበትን መረጃ አምጡ። የሰው ልጅ እኮ ሲሞት በቃ ለቤተሰቦቻቸው አማና እስከተሰጣችሁ ድረስ ለቤተሰቦቻቸው በቃ መረጃ አምጡ ማምጣት ነበረባችሁ። ለምን አታመጡም ሲባሉ ስንት ዓመት የቆየ አይስክሬን ቆፍረው ይሄ ነው ብለው ሲያመጡ ከዛስ በኋላ በአይን ያየ ደግሞ እንደነሱ ተጓዥ የሆነ ያ አይስክሬን የሌላ ሰው እንደሆነ ያዩ ሲቀበር ልጁ የወንድ አይስክሬን ለዛው ይሄን ልጅማ ሲቀበር እኛ አይተነዋል። የዛሬ ስንት ወር ስንሄድ ከዛ ቀብረውት በአንድ ጎኑ ቅጠል ነው የጣሉበት እና ይሄ ሬሳ የሀና ሳይሆን የእሱ ነው ብሎ አንድ ወንድማችን እንደሷ በባህር ሲጓዝ የነበረ አይቶ ሲናገር ምን ብለው ይመጣሉ? ደግሞ ይቅርታ ብለው ይመጣሉ። አይነፋ እንደው ያውቃችሁ ያጠፋችሁትን በይቅርታ ትመጣላችሁ እንዴ? ሰው እኮ ሳያቅ ሲሳሳት ነው ይቅርታ የሚለው መስሎኝ ነው የሚለው። እናንተ ግን ሆን ብላችሁ ሰውን እየሸወዳችሁ ይቅርታ ማለት እውነት እናንተ ከሰው አልተፈጠራችሁም። እውነት እናንተ የሰው ሰውነት የማይሰማችሁ እውነት እናንተ ህሌና የሌላችሁ ናችሁ። እና የሰው አስክሬን ቆፍረው የሚያመጡ የምን ያክል ጨካኞች ናቸው። እንግዲህ ሬሳ ከተኛበት ቆፍረው የሰው ሬሳ እና ልጅቷ ምን ባደረገኝ ነው? በቃ እናንተ ያለ አግባብ የምትበሉት ብር አነሰና መልሳችሁ ደግሞ በሰው ህይወት ላይ መምጣት ማለት እጅግ በጣም አሳፋሪ ነው። እንግዲህ ልጅቷ የምን ያክል በህይወት እንዳለች በእውነት እንግዲህ እውነት በተሞላበት የአይን እማኞች ካጠገቧ እየመጡ እየተናገሩ ነው ያሉት። እንግዲህ ለቤተሰቦቿም እንግዲህ አላህ ይድረስላቸው፣ ለእሷም አላህ ይድረስላት። እንዳው ይሄ የየመን መንገድ ቢቀርባችሁ በተለይ ሴቶች፣ የየመን መንገድ አዲስ አይደለም፣ ሁልጊዜም ይነገራል ሴት ልጅ ብዙ ስቃይ እንደሚደርስባት። ግን ደግሞ ይሄ የከፋ ነው። ደፍረው ዘለዓለም ደግሞ የነሱ ታዛዥና እንደፈለጉ እየተጫወቱባችሁ እንደዚህ እያደረጉ ይሄ እየታየ
መልሳችሁ በባህር የምትሄዱት ወንድሞች አላህ ኢሂዳውን ይስጣችሁ፣ ኢሂዳውን ይስጣችሁ። እና ውድ ቤተሰቦቼ እንግዲህ አበዛውባችሁ። ቀጣይ ደግሞ ስለ ሀና ያለውን ነገር ተከታትለን ወደ እናንተ የምናቀርብ ይሆናል። ይህ ልጅቱ በህይወት አለች። ነገ ሀና ደግሞ ወጥታ በቃ በአይናችን የምናያት ያድርገን። ሁላችሁም ዱአ አድርጉላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።